አስረስ እንግዲህ ከትናንትና እነዚህ ዜናዎች ከተሰሙ በኋላ በአንዳንድ ሚዲያዎች ደግሞ እንደዚሁ በሂደት ውስጥ አልተካተትንም፣ ግልጸኝነት የላቸውም የሚሉ በተለይ ደግሞ በላይዝ አካባቢ የተወሰኑ ቅሬታ ያላቸው ወንድሞችን ተመልክቻለሁና ይሄ ያሳሰባቸው ሰዎችም ወደ ሚዲያችን እባካችሁ ምንድን ነው ይሄ ነገር በጉጉት ስለ ዘመናት ስንጠብቅ ከርመን እንደገና ደግሞ ይሄንን ብስራት በሰማን በማግስቱ እንዲህ አይነት ቅሬታዎችም ደግሞ ሲመጡ እንመለከታለን የሚል ነገር እንሰማለን እና አድጎም ይሄ ቅሬታ አልፎ ተርፎ በወንድሞቻችን መካከል ሌላ ግጭትም እንዳይፈጥር ህብረተሰቡ ያለውን ስጋት ለሚዲያው ሲያጋራ ተመልክቻለሁ። እንቅልፍ አጣን ብለው የላኩ ሰዎችም አሉ። ማታ በእውነት አስረስ በቀጥታ ቃል በቃል ያሉኝን ነው ማነሳው እና እንዲህ አይነት ቅሬታዎችን ለመፍታት የሚያስችሉ ፖለቲካዊና በተለይ ደግሞ አመራሩ እንዲህ አይነት ቅሬታዎች ሲነሱ እነዚህ አይነት ቅሬታዎችን ለመፍታት የሚሄድበት ርቀት ምንድን ነው? በፍጥነት ችግሮቹ እልባት እንዲያገኙ የምትሄዱባቸው ሁልጊዜም በትግል ውስጥ ችግሮች ያጋጥማሉና እነዚህን ለመፍታት የምትወስዷቸው እርምጃዎች ምንድን ናቸው? ትሰማላችሁ ወይ? ከየቦታው የሚነሱ ቅሬታዎችን አመራሩ አፋጣኝ ምላሽ ይሰጣችኋል ወይ? በእነዚህ ጉዳዮች ላይ በትክክል ምላሽ ይሰጣል። ምላሽ ለመስጠት የተዋቀረ አመራር አለ። አንዱም ስራው ይሄ ነው። በየደረጃው ለእንዲህ አይነት ጥያቄዎች ለማስተናገድ በቂ አቅምና ተሞክሮ ያለው አመራር ነው ያለን። እነኚህ ተነሱ የተባሉት ጥያቄዎች እንግዲህ ትንግርቱ ለድርጅታችን እኔ እስከማውቀው ድረስ በአቤቱታ መንገድ ፎርማሊቲው ጠብቆ አሰራሩን ጠብቆ ስርዓቱን ጠብቆ የገባ ቅሬታ ማቀው የለም። በዛ መንገድም የተስተናገደ የለም። መግለጫ በተሰጠ በነጋታው ወይ በዛው ተመሳሳይ ቀን ተሰብስቦ እንዲሁ ዝም ብሎ የሆነ ዋርካ ስር እየተገኙ ሁልጊዜ ወደኋላ የሚጎትት ነገር ማድረግ ተገቢነት የለውም። በነገራችን ላይ ትንግርቱ የጎንደሩን አንድነት ለመስራት በጣም ከፍተኛ ዋጋ ከፍለንበታል። በጣም በርካታ ጓዶች በእንቅስቃሴ ላይ ያሉ፣ ጉባኤው በአካል የተከናወነ ስለነበረ የአካል ግንኙነት እንዳያደርጉ ጠላት ደፈጣ በመጣል ከጠላት ጋር ተናንቀው በርካታ ወንድሞቻችን መስዋዕትነት የከፈሉበት ሁኔታ አለ። የደንቢያውን አርበኛ አማራ አሸነፍን እነ መቶ አለቃ አበራን ጨምሮ በጣም በርካታ ልጆች እርሳስ እየጎረሱ ነው የወደቁት። ለጠላት እጅ ላለመስጠት ጥይት ጨርሰው እንኳን በራሳቸው ጥይት ራሳቸውን አጥፍተው በጀግንነት የሞቱለት ነው። ይሄ አይደለም የተያዘው ከባድ ነገር ነው። መስዋዕትነት የተከፈለበት አደረጃጀት ነው። ሁሉ ነገር ተቋም ነው የምንገነባው፣ ጎጆን የምንቀልሰው፣ ሁሉ ነገር በአንድ ቀን አይጠናቀቅም። መጀመሪያ ተቋሙን ማቆም፣ ከዛ የቀሩትን ነገር እያሟላን ነው የምንሄደው። ስለዚህ እኔ እንዲህ አይነት ነገሮችን ወደ አደባባይ ይዞ መውጣት ተገቢ ነው ብዬ አላምንም። ይህንን ያደረጉ ወንድሞች የሚሰሙን ከሆነ ምናልባት ይህንን ማብራሪያ ፎርማሊ ለድርጅቱ የማቅረብ መብት አላቸው። ድርጅቱ ኤኒዌር ላለ በመዋቅራችን ውስጥ ላለ ኃይል ቅርብ ነው፣ በጣም ቅርብ ነው። በማንኛውም መንገድ ከፍተኛ አመራሩ ሊቀመንበሩን ጨምሮ ማለት ነው። ለረጅም ጊዜ በነገር ላይ ጊዜም አንዱ የወሰደው እንዲህ አይነት ፍላጎቶችንና ቅሬታዎችን ለማስታረቅ ነው። ሊቀመንበሩ ጭምር የተሳተፈበት ተደጋጋሚ ውይይቶች አድርገናል። በጎንደር አንድነት ጉዳይ ተደጋጋሚ ውይይቶች ምክትል ሊቀመንበሮችም የተሳተፉበት እና እነዛን ነገሮች ሁሉ በግብዓትነት ተወስዶ ብዙ እርምጃ፣ ብዙ ሂደት፣ ብዙ ጉልበት ፈጅተን ነው እዚህ የደረስ ነው እና በዚህ መንገድ ያለቀን ጉዳይ ባለበት ይዘን ቀሪ ነገሮችን ደግሞ በሂደት ማሟላት ስለሚቻል እኔ ሚዲያዎችም ቢሆኑ በሶሻል ሚዲያም ያሉት ሌሎችም በዩቲዩብም በሌላም በሚኒስትሪ ሚዲያም ያሉ እንዲህ አይነት ነገሮችን ማስተናገድ ብዙም አስፈላጊና ጠቃሚ ነው ብዬ አላምንም። ለምን ድርጅቱ አለ፣ አመራር አለው፣ ህዝብ የሚያውቀው፣ ሰራዊቱ የሚያውቀው፣ መዋቅሩ የሚያውቀው። በዛ ላይ ያለንበት ወቅታዊ ሁኔታም እንዲህ አይነት ነገሮችን ኢንተርቴን ለማድረግ ፋታ የሚሰጥም አይደለም። ብዙ ነገሮች እየተለዋወጡ ብዙ ሁኔታዎች እየተቀያየሩ ያሉበት ሁኔታ ነው። ለ3 ዓመታት በየጥጉ በየተራራው በየሸለቆ ጀግኖች የወደቁበት ትግል ነው። የትግል ትርጉም ባለው መንገድ እንዲጠናቀቅ፣ ትርጉም ባለው መንገድ ድል እንድናደርግ የግል ፍላጎታችንን፣ ቡድናዊ ፍላጎታችንን መግታት አለብን። ሁሉም ሰው ያንን አድርጎ ነው ለድርጅት የበቃ ነው።
ከአፋብን መመስረት በፊት የነበሩ ሁኔታዎችን መለስ ብለህ ብታይ ለዚህ ደረጃ የሚያበቁ አልነበሩ። ነባራዊ ሁኔታዎች ብዙ ችግሮች ነበሩ። እነዛን ሁሉ የተሻገርነው በዛ ጽናት በቅንነትና በወንድማማችነት ስለሆነ አሁንም እዚህም እዛም በየቦታው ያሉ ግለሰባዊ ቅሬታዎችን በዛ መንገድ መፍታት ስለምንችል ከዚህ በኋላ በመግለጫ በተለያየ መንገድ የሚቀርብ ፎርዛት ማተር ቅሬታ በመግለጫ አይቀርብም። ቅሬታ ለተቋም ነው የሚቀርበው። ድርጅት አለኝ ብሎ የሚያምን ተቋም አለኝ ብሎ የሚያምን ማንኛውም አካል ለተቋሙ በማመልከቻ ያቀርባል፣ ምላሽ ይሰጣል። እንዲህ አይነት ጥያቄዎች እኮ በተደጋጋሚ በአቤቱታ መንገድ ቀርበው ምላሽ የተሰጠባቸው አሉ። ከዚህ በፊት በደብዳቤ ምላሽ ሰጠንባቸው የጸኑ ውሳኔዎችም ስላሉ ልምዱም ስላለ በዛ መንገድ የምናስተናግዳቸው ነው የሚሆነው ማለት ነው። ለአፋብን እንደ ድርጅት ግን ስጋት አይደሉም። እነዚህ ችግሮች በድርጅታዊ አሰራር ስለተዘረጋላቸው በዛ መንገድ የሚቀረፉ እንደሚሆኑ ነው እያረጋገጥክልኝ ያለኸው አስረስ። በትክክል በድርጅታዊ አሰራር እና በድርጅታዊ ሕግ አለ። በቂ ሕገ ደንብ አለን፣ መመሪያ አለን። እዚህ ተብሎ መፍትሄ የሚሰጥ አካል አለ፣ አመራር አለ። በዛ መንገድ መልስ የሚሰጣቸውና መፍትሄ የሚሰጣቸው ናቸው። አመሰግናለሁ አስረስ። ወደ ሌላ ጥያቄዎች ልለፍ። ትናንትና አንድ የሚገርም ጽሑፍ አስፍረህ ነበርና ትላንት በሌላ ፕሮግራም ምክንያት አልገባሁም እና አላነሳሁትም። የዚህ የብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው መሆኑን ውቃቢያቸው ነግሯቸዋል፣ እየነገራቸው ይመስላል የሚል ነው። ሁለት ምርጫ አላቸው፣ ጦርነቱን አቁሞ ለህዝብ ጥያቄ ምላሽ መስጠት ወይ የሽንፈት ጽዋን መጎንጨት በሚል እርግጠኝነት የተጻፈ ጽሑፍ ተመልክቻለሁና አስረስ፣ በእርግጥ ምንድን ነው ይሄ ማዕበል? ውቃቢያቸው የነገራቸው ማዕበል ምንድን ነው? ብልጽግናን በተለየ መንገድ ከዚህ በፊት ከሚያጋጥሙት ሽንፈቶች የተለየ አይነት ሽንፈት ሊያጋጥሙ የተቃረበበት ሁኔታ አለ ወይ አስረስ? ምንድነው መሰለህ ትንግርቱ፣ ብልጽግና አቅሙን አሟጦ ተጠቅሟል ብዬ ነው የማምነው። የኢትዮጵያን ሀብት ሪሶርስ በሚገባ እስከ ጥግ ድረስ በህግ ሳይሆን ከህግ ውጭ በፈለገው መንገድ የጦር ህግጋትንም ሳይከተል ወደ ፈለገው አቅጣጫ የቡድን መሳሪያዎችን እየተኮሰ ጅምላ ጨራሽ መሳሪያዎችን እየተኮሰ ጉልበቱን በጣም በብዙ ጨርሷል። አቅሙን እያሟጠጠ ነው። ሙሉ በሙሉ ቴክኖሎጂ ላይ ነው ጥገኛ ሆኖ ያለው። ደብረዘይት አየር ኃይል ግቢ ለኤምሬት ድሮን ተኳሾችና ኦፕሬተሮች መስጊድ ሳይቀር የገነባ አገዛዝ ነው። ግቢ ውስጥ ለነሱ ፋሲሊቲ ያዘጋጀ ሀገሩን በአጠቃላይ ለኤምሬቶች በቅኝ ግዛትነት የሸጠ ጭምር አገዛዝ ነው ያገዛዝ። ስለዚህ አቅም የለውም። በአጠቃላይ ለህዝቡ ሊሰጠው የሚችለው ተስፋም የለም። ብዙ ጥያቄዎች ይነሳሉ፣ ከኢኮኖሚያዊ ማህበራዊ እና ሌሎች ጥያቄዎች። ለነዛ ሁሉ ተጨባጭና በቂ ምላሽ መስጠት የማይችል ልፍስፍስ አገዛዝ ነው። ጦርነቱን እንኳን በተለይ ከፋኖ ጋር የሚደረገውን ጦርነት ወጥ የሆነ ትርክት እንኳን ማስፈን ያልቻለ ደካማ አገዛዝ ነው። ከፋኖ ጋር የሚያደርገው ጦርነት ውስጥ ምን ፖለቲካዊ ግብን ለማሳካት እንደሚያደርገው እንኳን ባልተረጋገጠ ሁኔታ ጦርነቱን እየመራ መሆኑን በተለያየ ጊዜ የሚሰጡ መግለጫዎች እርስ በርስ የሚጣረሱ መሆናቸውን በቂ አመላካች ነው። ምርጫ ለማድረግ በጣም ከፍተኛ ሚሊዮኖች፣ ብዙ ሚሊዮኖች ገንዘብ ፈሰስ አድርጎ ምርጫውን ማከናወን ሳይችል ይልቁንም አገዛዙ መለዮ ለባሾች የምርጫ ኮረጆቹን እየሞሉ ምርጫ ኮረጆች ደግሞ ከታንክ ተተኳሾች ከመድፍ ተተኳሾች ጋር ከአዲስ አበባ ወደ ክልል ከተሞች እየተጓጓዙ በምርጫ ላይ በአጠቃላይ ሲያላግጥ መቆየቱ አይተናል። አሁን ደግሞ የምክክር ኮሚሽን በሚል የምክክር ኮሚሽነሮችና የብልጽግና ሰዎች አንድ አዳራሽ ውስጥ የሚመክሩበት የሚዘክሩበት ምናልባትም የጠቅላይ ሚኒስትሩ የግል ህልም ለማድረግ ተብሎ በተዘጋጀ መድረክ ሀገሪቱ በከፍተኛ ጦርነት እየተናጠች እነኚህ ተፋላሚ ኃይሎች ባልተጋበዙበት የምክክር ኮሚሽን የተባለው ተቋምም ሙያዊም ሆነ ተቋማዊ ገለልተኝነት ሳይኖረው በተቋቋመበት ሁኔታ ውስጥ በዛ መንገድ ለህዝቡ ሌላ ተስፋ በመስጠት ለመኖር ነው እየተፍጨረጨረ ያለው። ከዚህ በፊት
የባህር በር ጉዳይ ቀይ ባህር ጋር ተያይዞ ከሶማሌላንድ ጋር ተያይዞ ይነሱ የነበሩ ነገሮች የምታስታውሳቸው ናቸው። ዳይቨርት ለማድረግ የጦርነቱን ወደ ውጭ ዳይቨርት ለማድረግ ብዙ ሙከራዎችን ሞክሯል። ሁሉም ከሽፈዋል። ሁሉም አልሰሩም። አሁን ላይ ሌላ የጦርነት አዙሪት ውስጥ በተለይ ከትግራይ ኃይሎች ጋር ለመዋጋት ጫፍ ላይ የደረሰበት ወቅት ነው የሚገኘው። ከዚህ በኋላ ኢትዮጵያ ሕዝብ ከብልጽግና የሚጠብቀው ተስፋ አለ ብዬ አላስብም። ከዚህ በኋላ የኢትዮጵያ ሕዝብ ተስፋ የሚያደርገው ከብልጽግና ውድቀት ማግስት ከብልጽግና መወገድ ማግስት ስለምትኖረዋ ኢትዮጵያ ነው መታሰብ ያለበት። በአማራ ፋኖ ብሔራዊ ንቅናቄ በኩልም ሁለንተናዊ በሆነ መልኩ ዝግጅቶች አሉ። ስለዚህ ቀጣዩ ጊዜ ለብልጽግና የጽልመት ዘመን እንደሚሆን በሙሉ እርግጠኝነት ነው የምነግርህ። በዚህ አጋጣሚ ግን ሁሉም የኢትዮጵያ ፖለቲካ ኃይሎች ሁሉም በያለበት በየትኛውም ማዕዘን ያለ በየትኛውም ሁኔታ ውስጥ ያለ ለዚህ ትግል አስተዋጽኦ ማበርከት ጠጠር መወርወር የሚችል ሁሉ የራሱን ድርሻ መወጣት እንዲችልም ጭምር ጥሪ ማቅረብ ፈልጋለሁ።